እያወሩ ባሉበት ሰዓት ነበር ኤፍራታ እያስታወከች ቀጥታ ስትሮጥ የነበረችው። ምን ሆኖች ነው በማለት እንግዲህ ያው ጺም ተከትላት ነበር ያለውን ነገር 3 ቀን እንደዚህ እንዳደረጋትና እንዲሁም ምግብ ሲሸታት እንደዚህ እንደሚያጦለውላ ስነግራት በቃ ይሄ እኮ ማለት የእርግዝና ምልክት ነው፣ አንቺና ያፌት ምንድነው ያላችሁ በማለት ወይንስ ያፌት ጋር ተኝታችኋል ማለት ነው ወይ በማለት እንግዲህ ጺ በጥያቄ ስትጠይቃት ነበረ። ግን ኤፍራታ እንዲህ ስትያት የእርግዝና ምልክት ነው ስትላት እንግዲህ እጅግ በጣም ተደስታ ስትስቅ ነበረ። እውነት እንደዚያ ሊሆን ይችላል፣ እንደዚያ ከሆነ ልብሴን ቀያይሬ አሁን ሐኪም ቤት መሄድ አለብን በማለት እንግዲህ ትነሳለች። የጠየቀቻትን ጥያቄም በሌላ ጊዜ እመልስልሻለሁ በማለት እንግዲህ እንትን ብላለች። በነገራችን ላይ ደስ የሚለው ነገር ያው የፍራታና እንዲሁም ደግሞ ያፌት ምንም ነገር የላቸውም ማለት ነው። ስለዚህ ምንም ነገር ግንኙነት ከሌላቸው ልጁ አጠቃላይ የናቱ ነው ማለት ነው። በነገራችን ላይ እሱም አያደርገውም፣ ምክንያቱም ወንድሙ እንደሆነ ስለሚያውቅ ያፌትም ዝም ብሎ በልህ አገባት እንጂ የራስ የወንድሙን ሚስት መቼም ፈልጎ ለራሱ አያደርጋትም ብዬ አስባለሁ። ግን ደግሞ በሆነ ኬዝ አብረው እንዳልሆኑ የሚያሳይ ነገር ነው። እጅግ በጣም ደስ ብሏታል ማለት ነው። ያ ማለት በእርግጠኝነት የናቱ እንደሆነ እሷ ራሱ እርግጠኝነት ሆና ማለት ነው ውስጧ ላይ ደስ ብሏታል። ሲቀጥል እንግዲህ የዳይራ እናት ነች። የዳይራ እናት እንግዲህ ከቤተሰቦቿ ከባሏ የደበቀችው ልጅ አላት። በስተመጨረሻም እንግዲህ አብሯት ነው የሚሰራው። ግን ደግሞ ለልጆቿ ወንድም እንዳላቸውና ለሷም ልጅ እንዳላት በፍጹም አልተናገረችም። ስለዚህ በዚህ ተነሳስታ ነው ራሱ የራሷን ባል እንግዲህ የገደለችው። የራሷን ባል ገላ እንግዲህ ለልጇ ወንድምሽ ነው አባትሽን የገደለው በማለት እንግዲህ ምንም ለማታውቀው ልጇ ራሱ አሳምናታለች። እንግዲህ ይህ ልጅ ወደ ቤት መጥቶ ናቱ የሆነ ነገር ሊኖረው ይችላል፣ በደንብ ማጣራት አለብን ስለሱ። ትናንትና ምሽት የት እንደሄደና የት እንዳለ አናቅም በማለት እንግዲህ ሲናገር አይተነዋል። ስለዚህ ናቱ ከፖሊሶች ጋር እየሰራ ነው። ግን ደግሞ አጋጣሚውን ባገኝበት ታይም ያፌትን ማናደድ አለብኝ፣ ያፌትንም በልጨው መገኘት አለብኝ። እድሉን እሷ ስለሰጠችው ነው ያን ነገር እንደዛ ያደረገው እንጂ በፍጹም ናቱ ከፖሊሶች ጋር ምን እያደረገ ነው? እየሰራ ነው። እውነት ለመናገር እኔ ወንጀል እየሰራ ነው ብዬ በጣም እንትን ቢሎኝ ነበረ ማለት ነው። ናቱ ያው ኤፍራታን ለመብለጥ ወይንም ደግሞ ኤፍራታ ልክ እንደ ያፌት ወንድ ሁን ስላለችው ከሱ እኩል ለመሆን ያደረገው ነገር ሊሆን ይችላል የሚል ግምት ነበረ። አሁን ግን እውነታው ምንድነው? እንግዲህ አጋጣሚውን ስላገኘ እሱን ተበቅሎታል በእርግጠኝነት። ግን ደግሞ አጠቃላይ ያፌትንም እንደገና ደግሞ የዳይራ እናትንም ማለት ነው ወንጀለኞችን ለማሳዝ ለፖሊስ አሳልፎ የመስጠት ስራ ምን እየሰራ ነው። ስለዚህ ለቢኒም የሚነግረው እንደዚህ አይነት ስራ ከፖሊሶች ጋር እየሰራ መሆኑን በእርግጠኝነት ይህን ነገርና በዚህ ምክንያት ቢዚ እንደሆነ ለቢኒ ለጓደኛው፣ ለሚወደው ለሚያከብረው ወንድሙ እንዲሁም ደግሞ ቤተሰብ ለሆነው ለቢኒ አጠቃላይ ይነግረዋል። እስከዛሬ ያልነገርኩ አንተ ችግር ላይ ያለመጣል ነው። ስለዚህ ምክንያቴ ይህ ነው በማለት እንግዲህ ለቢኒ ይነግረዋል። ቢኒና ናቱ አብረው ይቀጥላሉ ማለት ነው። ስለዚህ ነገሮቹን በዚህ መልኩ ይፈታሉ ብዬ አስባለሁኝ። በእርግጠኝነት እንግዲህ ያው ኤፍራታም ለናቱ እንደምትሆን ጺም እንደገና ለቢኒ እንደምትሆን ሄዋንም እጅግ በጣም ከሚወዳት ከስራ ባልደረባዋ ጋር ከሚወዳት ከሚያፈቅራት አንቺ ምንም ሁኝ ምን እኔ ግን እጠብቅሻለሁ ብሎ ቃል ከገባላት ጋር አብራ እንደምትሆን ተስፋ እናደርጋለን። ቤዛም ከምትወደው ልጅ ጋር የቤዛ አፍቃሪም ደግሞ አፍቃሪዋ የሚወዳት እሱ እንደሆነ ይነግራታል። አብረው ይቀጥላሉ። ሉሊትም አብራ ወደነ ያፌት ትወረወራለች የሚል ሀሳብ ነው ያለኝ። እና ውድ ቤተሰቦቼ እውነት ትዘገያለች እንጂ ምን ትመነምናለች እንጂ እውነት ትወጣለች የሚባለው ማለት ነው። ስለዚህ እውነታው ይወጣል፣ ወንጀለኞች ይታሰራሉ፣ ሌሎች ነፃ ይወጣሉ፣ የሚፈልጉት ሁሉ ይሳካል፣ ሊጋባሉ፣ ልጅ ወልዳሉ ምናምን ነገር በደስታ ነው የሚያልቀው በእርግጠኝነት። ግን ደግሞ ብዙ ክፍሎች አሉ፣ የሚያናድዱ፣ የሚያስለቅሱ፣ የሚያስከፉ ብዙ ክፍሎች አረጎች አሉ። ግን ደግሞ እጅግ በጣም በሚያስደምም ሁኔታ እንደዚህ ከዛሬው ጀምሮ እስከ ፓርቱ እንዳስደመመን መጨረሻው የሚያስደምመን ብዬ ተስፋ አደርጋለሁ።